ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። በቡግና ወረዳ በድርቅ ለተጎዱ ወገኖች ከ5 ሚሊዮን ብር በላይ የሚገመት ሰብአዊ ድጋፍ ተደረገ። የሰሜን ወሎ ሀገረ ስብከት በጎ አድራጊዎችን በማስተባበር በቡግና ወረዳ ለተቸገሩ ወገኖች ከ5 ሚሊዮን ብር በላይ ወጪ የተደረገበት የምግብ ድጋፍ አድርጓል። የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤርሚያስ ሀገረ ስብከቱ ያስተላለፈውን የሕይወት አድን ጥሪ በመቀበል ድጋፍ ያደረጉትን በጎ አድራጊዎች አመስግነዋል። ብፁዕነታቸው አያይዘውም በሀገረ ስብከቱ ውስጥ የተፈናቃዮች ቁጥር ከፍተኛ መሆኑን ጠቅሰው በጎ አድራጊዎች ሰብአዊ ድጋፋቸውን አጠናክረው እንዲቀጥሉም አባታዊ ጥሪያቸውን አስተላልፈዋል። መረጃው የሰሜን ወሎ ሀገረ ስብከት ነው። የጀርመን ንዑስ ማዕከል በነገረ ክርስቶስና ተያያዥ ጉዳዮች ላይ የዲያቆናት ሴሚናር አካሄደ። በማህበረ ቅዱሳን አውሮፓ ማዕከል የጀርመን ንዑስ ማዕከል ለ2 ቀናት ከተለያዩ አጥቢያ ቤተክርስቲያናት ለተውጣጡ ከ20 በላይ ዲያቆናት የተሳተፉበት ሴሚናር አካሂዷል። ሴሚናሩ በዋናነት ምስጢረ ሥጋዌን ማዕከል በማድረግ ዲያቆናቱ በነገረ ክርስቶስና ተያያዥነት ባላቸው ጉዳዮች ላይ ያላቸውን መረዳት ከራሳቸው አልፈው ለሌሎቹ እንዲተርፉ ለማስቻል ያለመ መሆኑም ተገልጿል። በተጨማሪም ከሌሎች ለሚነሱ ጥያቄዎች በቂ መልስ መስጠት የሚችሉበትን መንገድ ታሳቢ በማድረግ የተዘጋጀ ትምህርት ተኮር ሴሚናር መሆኑም ተጠቁሟል። በሴሚናሩ ላይ የተገኙት ዲያቆናት በቆይታቸው ጥሩ እውቀት እንዳገኙና በተለያዩ ጊዜያት ለሚነሱባቸው ጥያቄዎችም ትክክለኛ መልስ እንዳገኙ በመጠቆም ተመሳሳይ መርሃ ግብራት ተጠናክረው እንዲቀጥሉም አሳስበዋል። በውጭው ዓለም ተወልደው ቅድስት ቤተ ክርስቲያንን በማገልገል ላይ ለሚገኙ ዲያቆናት ግብረ እስጢፋኖስ በሚል ርዕስ ተመሳሳይ መርሃ ግብራት በአውሮፓ ማዕከል መሰጠቱም ተገልጿል። መረጃው በማህበረ ቅዱሳን የአውሮፓ ማዕከል ነው። 6ኛው ዙር ጥናታዊ ጽሑፍ ሊካሄድ መሆኑ ተገለጸ። የቅድስት ሥላሴ ዩኒቨርሲቲ ጥናትና ምርምር ክፍል ለተከታታይ 5 ዙሮች በተለያዩ ርዕሶች ላይ ጥናታዊ ጽሑፎችን ሲያካሄድ መቆየቱ ይታወሳል። የፊታችን ሐሙስ መጋቢት 25 ቀን 2017 ዓ.ም የኢትዮጵያ የአዝማናት ቀመር አተያዮች በሚል ርዕስ እንደሚካሄድ ከቅድስት ሥላሴ ዩኒቨርሲቲ የሕዝብ ግንኙነት ያገኘነው መረጃ ያመላክታል። ቅዱስ ዳዊትን የሚዘክር የምስጋና መርሃ ግብር ሊዘጋጅ መሆኑ ተገለጸ። ሲሳይ በገና የዜማ መሳሪያዎች ማሰልጠኛ ተቋም ከቅዱስ ዳዊት የአገልግሎት ቤተሰብ ጋር በመተባበር ልበ አምላክ ቅዱስ ዳዊትን የሚዘክር መርሃ ግብር ሊያካሄድ መሆኑን አስታውቋል። የፊታችን ቅዳሜ መጋቢት 20 ቀን 2017 ዓ.ም በቅድስት ሥላሴ ካቴድራል አዳራሽ የሚካሄደው መርሃ ግብሩ ለሁለተኛ ጊዜ የሚካሄድ መሆኑም ተገልጿል። ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበረ። ሰላም እግዚአብሔር ከሁላችን ጋር ይሁን። ከቀሪ ጣቢያችን መሰናዶች ጋር መልካም ቆይታ